ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው 3 የሊቨርፑል ተጫዋቾች ለፊፋ የአመቱ ምርጥ ተጫዋች እጩ ውስጥ መካተት ችሏል። ከዛ በተጨማሪም እናንተም ኮሜንት ሴክሽን ላይ የሰጣችሁት አስተያየት አለ። ጥቂቱን አስተያየት ተመልክተን እንግዲህ በዛ ዙሪያ የምንወያይ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን እንድትቆዩና እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችን እየሄዳችሁም ፕሮግራሞችን እየተከታተላችሁ ኮሜንት እየሰጣችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም ከወዲሁ ጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በመጀመሪያ የምንመለከተው የቀድሞ የሊቨርፑል የኮቺንግ ስታፍ አባል ወደ ሊቨርፑል ለመመለስ ፈቃደኛ እንደሆነ ተናግረዋል። ይህም ሰው እንግዲህ ቶማስ ይባላል። በቀድሞ የሊቨርፑል አሰልጣኝ በየርገን ክሎፕ ስንጌ ከ2018 እስከ 2023 ድረስ መስራት ችሏል። በእነዚህ በሰራባቸው አመታት እንግዲህ ዋነኛው ስራ የነበረው የእጅ ኳስ አጠቃቀም ላይ ነበር። የእጅ ወራ ላይ ሲከላከሉም ሲያጠቁም እንዴት ነው ማጥቃት እንዴት ነው መከላከል ያለባቸው በሚል ዙሪያ ነበረ ሲሰራ የነበረውና በዛ ሰዓትም እንግዲህ ሊቨርፑል በጣም አስደናቂ የሚባል ነበረ። በጣም ብዙ ድሎችን ሲጠቀም ነበረ። ለተጋጣሚ ቡድንም አስቸጋሪ የሚባል ቡድን ነበረ በእነዚህ በቆየባቸው አመታትና ከ2023 በኋላ እንግዲህ ሊቨርፑል መልቀቁ አይዘነጋም። አሁን ላይ እንግዲህ ስራ ውጪ ነው የሚገኘው ወይም ደግሞ ፍሪ ኤጀንት ነውና በኤክስ ላይ እንግዲህ በተጠየቀው ጥያቄ መሰረት ወደ ሊቨርፑል ለመመለስ ፈቃደኛ ነው ወይ ተብሎ ተጠይቆ ነበረ ከአንዳንድ ደጋፊዎችና እሱም በሰጠው ምላሽ ምንድን ያለው ሁልጊዜም ተመልሼ ለማገዝ ዝግጁ ነኝ የሚል ሀሳብን ሰጥቷልና ሊቨርፑሎች እንግዲህ ይህንን ሰው ወደ ሊቨርፑል ቢያመጡት የተሻለ ይመስለኛል። በተለይ ደግሞ የእጅ ወራ ላይ እንግዲህ በብሬንትፎርድ ላይ እንዴት እንደተቸገረን መመልከት ችለናል። ከዛ በፊትም በነበሩ ጨዋታዎች ላይ እንግዲህ ክለቦች ያንን ነገር ላይ ትኩረት አድርገው እየሰሩ እንደሆነ እንግዲህ በተደጋጋሚ መመልከት ችለናልና እንደዚህ አይነት ጥሩ አሰልጣኝ ወይም ደግሞ በዛ ቦታ ላይ ፐርፌክት የሆነ አሰልጣኝ ወይም ብዙ ልምድ ያለውን አሰልጣኝ ወደ ሊቨርፑል መቀላቀል ትክክለኛው መልስ የሚሆን ይመስለኛልና ሊቨርፑሎች ቢያመጡት ጥሩ ነው ብዬ አስባለሁ። እናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው የምንመለከተው ዘገባ ደግሞ 3 የሊቨርፑል ተጫዋቾች ለፊፋ የአመቱ ምርጥ ተጫዋች እጩ ውስጥ መካተት ችሏል። እነዚህም ተጫዋቾች እንግዲህ አሊሰን ቤከር፣ ሞሐመድ ሳላ፣ ቨርጂል ቫንዳይክ ናቸው። ባለፈው ሲዝን እንግዲህ ባሳዩት እንቅስቃሴ በዚህ ዝርዝር ውስጥ መካተት ችሏል። አጠቃላይ ዝርዝሩ እንግዲህ 26 ተጫዋቾችን ነው መያዝ የቻሉና ከነዚህ 26 ተጫዋቾች ውስጥ እንግዲህ መካተት የቻሉ ተጫዋቾች ናቸው። በአጠቃላይ እንግዲህ በፊፋ የአመቱ ምርጥ ተጫዋቾች ውስጥ እንግዲህ 26 ተጫዋቾች ተመርጧል። እነዛም ውስጥም እንግዲህ እነዚህ 3 ተጫዋቾች መካተት ችሏል። እነዚህ ምርጫዎች እንግዲህ የሚካሄዱት በ26000 ፕሮፌሽናል የእግር ኳስ ተጫዋቾች ናቸውና ከዚህ በኋላም እንግዲህ ከነዚህ ከ26 ውስጥም ተመርጦ ማነው ምርጥ ግብ ጠባቂው ማነው ምርጡ ተከላካይ የሚለው እንግዲህ ዝርዝር በቅርቡ ይወጣል ተብሏልና እነዚህም ተጫዋቾች እንግዲህ ምናልባት በዚህ አመቱ ዝርዝር ውስጥ ምናልባት አሊሰን ቤከር ላይ ካተት ይችላል ብዬ አስባለሁ። ምክንያቱም እንግዲህ ዶናሩማ ከፒኤስጂ ጋር የተለያዩ ዋንጫዎችን ስላነሳ ማለት ነው። ነገር ግን ሳላና ቨርጂል ቫንዳይክ ግን የአመቱ ምርጥ 11 ውስጥ ይካተታሉ ብዬ እጠብቃለሁ። እናንተስ ማን የሚገባ ይመስላችኋል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው እንግዲህ በትናንትናው በሰራውላችሁ ፕሮግራም ላይ 2 ጥያቄዎችን ጠይቂያችሁ ነበረ። አንደኛው ምንድነው አሰልጣኝ አርነ ስሎት ይቆዩ ወይስ ይባረሩ የምትሉ ከሆነ በሳቸው መተከስ ማን ይምጣ የሚለውን ነገር ነው። ሁለተኛ ደግሞ የሊቨርፑል ችግር ብላችሁ የምታስቡትን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ብዬ ጥያቄን ጠይቂያችሁ ነበርና ለነዛ ጥያቄዎች እንግዲህ አንዳንድ ምላሾችን አስቀምጣችኋል። በመጀመሪያ የምናየው እንግዲህ አሰልጣኝ አርነ ስሎት ይባረሩ ወይስ ይቆዩ የሚለውን ጥያቄ ይሆናል። በዛ ጥያቄ እንግዲህ አብዛኞቻችሁ ይባረሩ የሚል ምላሽ ነው እየሰጣችሁ የሚገኙት። በትናንትናው ጥያቄ ላይ ብቻ ሳይሆን ያለፉትን 4-5 ጨዋታዎች ላይ እንግዲህ አሰልጣኝ አርነ ስሎት መባረር አለባቸው የሚሉ ኮሜንቶች እንግዲህ በተደጋጋሚ እየሰማው ነው የምንገኘውና በብዛት ይባረሩ የሚል ሀሳብ እየመጣ ነው የሚገኘው። ጫና ውስጥ እየገቡ ነው የሚገኙት። ነገር ግን ደግሞ አንድ ሌላ ጥያቄ ማንሳት ያለብንና እናንተም እንግዲህ 3 አሰልጣኞችን ጠቁማችሁኛል። በሳቸው መተከስ ማን ይምጣ የሚለውን ነገርና እናንተም በምላሻችሁ እንግዲህ በዋነኝነት 2 አሰልጣኞችን ጠቁማችሁኛል። ሌላ ሶስተኛም አንድ የጠቆማችሁት አለ። ያንን የምንመለከት ይሆናል። አንደኛ ላይ የተቀመጡት እንግዲህ የርገን ክሎፕ ይመለሱ የሚለውን ምላሹን በተደጋጋሚ እየሰማን የምንገኘው። ያም የሆነበት ምክንያት ደግሞ ምንድነው? በቅርቡ እንግዲህ ከዘ ዲያሪ ኦፍ ሲኦ የሚል አንድ የዩቲዩብ ፖድካስት ጋር እንግዲህ ቆይታ አድርገው ነበርና በዛ ቆይታቸውም አንድ ጥያቄ ተጠይቀው ነበር። እሱም ምንድነው ሊቨርፑልን መልሰው ያሰለጥናሉ ወይ ተብለው ተጠይቀው ነበርና እሳቸው በምላሻቸው ምንድነው ያሉት? ወደ እንግሊዝ ፕሪሚየር ሊግ ተመልሼ ሌላ ክለብ አላሰለጥም ነው እንጂ ያልኩትኝ ሊቨርፑልን ተመልሼ አላሰለጥንም አላልኩም። ከዚህ በኋላ እንግዲህ
እንግዲህ የሚፈጠሩትን ነገሮች ማንም የሚያውቅ የለምና ምናልባትም እንግዲህ ወደ ሊቨርፑል ተመልሼ ላሰለጥን የሚችልበት እድል አለ የሚል ምላሽን ሰጥተው ነበርና ከዛ በኋላ እንግዲህ በተለይ ደግሞ የሊቨርፑል ውጤት ቀውስ ውስጥ መግባቱን ተከትሎ እንግዲህ በብዙ ደጋፊዎች ዘንድ የርገን ክሎፕ ይመለሱ የሚል ነገሮች እየተነሱ ነው የሚገኙት። ነገር ግን እኔ በበኩሌ በቅርቡ የርገን ክሎፕ ወደ ሊቨርፑል አሰልጣኝነታቸው ይመለሳሉ ብዬ አላስብም። በተለይ ደግሞ በዚህ ሰዓት እንግዲህ አሁን ላይ ያሉበት የስራ ድርሻ ላይ በጣም ደስተኛ ነኝ። በተጨማሪም በአሰልጣኝነት ውስጥ ያለውን ይሄ ሀስል እንደዚሁም ደግሞ ስትረስ ውስጥ መግባት አልፈልግም የሚለን ምላሽ እንግዲህ እዛው ፖድካስት ላይ መስጠታቸው አይዘነጋምና በቅርቡ ይመለሳሉ ብዬ አላስብም። ምናልባት እግር ኳስ አሰልጣኝነት ሲናፍቃቸው ሊመለሱ ይችላሉ። ያም ደግሞ ቢያንስ ከዚህ በኋላ 1-2 ዓመት ይፈጅባቸዋል ብዬ አስባለሁና በቅርቡ ወደ ሊቨርፑል አሰልጣኝነታቸው ይመለሳሉ ብዬ አላስብም እንደግል። ሁለተኛ ላይ ደግሞ ያስቀመጣችሁት አሰልጣኝ ደግሞ የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ነው። ሉዊስ ኤንሪኬ እንደውም ከየርገን ክሎፕ የተሻለ ወደ ሊቨርፑል የመምጣት ቻንስ አለው ብዬ አስባለሁ። ነገር ግን በጣም ጠባብ ቻንስ ነው በሁለት ምክንያቶች ነው። አንደኛ በፒኤስጂ በጣም ደስተኛ ነው። ከፒኤስጂ ጋር ጥሩ ነገርን እያደረገ ነው የሚገኘው። በዛም ጥሩ ፕሮጀክትን እየሰራ ነው የሚገኘው። ባለፈው ሲዝንም መመልከት ችለናል። በዚህ ሲዝንም እየተመለከተን ነው የምንገኘው ምን አይነት ጥሩ እንቅስቃሴ እያደረጉ እንደሆነ። ለሊቨርፑል አጮትም እንግዲህ ሊሆን የሚችል አሰልጣኝ ነው ብዬ ነው የማስበው። ከፒኤስጂ በፊትም እንግዲህ በባርሴሎና ቤትም የሰራውን ስራ ሁላችንም እናውቃለንና ለሊቨርፑል ትክክለኛ አሰልጣኝ ሊሆን ይችላል። ነገር ግን የፒኤስጂን ፕሮጀክት ትቶ ወደ ሊቨርፑል ይመጣል ብዬ አላስብም። ሁለተኛው ምክንያት ደግሞ እሱ እንኳን ፈቃደኛ ቢሆን ወደ ሊቨርፑል ለመምጣት ለሊቨርፑል በጣም ከፍተኛ ወጪ ያስወጣቸዋል ብዬ አስባለሁ። ምክንያቱም ፒኤስጂዎች በቀላሉ ይህንን አሰልጣኝ ይለቁታል ብዬ አላስብምና ያ ነገር ደግሞ ለሊቨርፑል ትንሽ አስቸጋሪ ያደርገዋል። እንደ ሶስተኛ የተቀመጠው ደግሞ ስቴቨን ጀራርድ ቢያንስ በጊዜያዊነት አሰልጣኝ ይሁን የሚል ነው። እኔ ግን እዛ ላይ አልስማማም። ምክንያቱም እንግዲህ እስካሁን ድረስ ያሳየን የአሰልጣኝነት ህይወቱ በሬንጀርስ ምርጥ የሚባል እንቅስቃሴን አድርጓል። ምንም ጨዋታ ሳይሸነፍ የስኮቲሽን ፕሪሚየርሺፕን ማሸነፍ ችሏል። በጣም ጥሩ ነበር በዛ ቆይታው። ነገር ግን ወደ አስቶን ቪላ ከመጣ በኋላ ግን ያ ነገር አብሮት አይደለም የነበረው። በተለይ ደግሞ ሲኒየር ተጫዋቾች ከሚባሉት ጋር እንግዲህ ሲጋጭ ተመልክተናል። በዋነኝነት የአስቶን ቪላ አምበል ከነበረው ሚንግስ ጋር እንግዲህ ተጋጭቶ ነበር። ከዛ በኋላም እንግዲህ አምበልነቱንም ሁላ ነጥቆታልና ከነዚህ ትልልቅ ተጫዋቾች ሲኒየር ተጫዋቾች ከሚባል ጋር እንግዲህ ያለው ግንኙነት ጥሩ አይደለም። እንደዚሁም በአሰልጣኝነቱም ራሱ ወዲያው ነው ከጥቂት ጨዋታዎች በኋላ ነበረ የመልበሻ ክፍሉን ያጣውና ያም እንግዲህ አስቶን ቪላዎች ውጤታማ እንዳይሆኑ አድርጓቸዋል። ከዛ በኋላ እንግዲህ ወደ አሪቲፋክም ሄዶ ነበረ። በዛም ስኬታማ የሚባልን ጊዜ አሳልፏል ማለት አንችልም። መጀመሪያዎቹ አካባቢ ጥሩ ቡድንን መስራት ችሎ ነበረ። ከዛ በኋላ ግን እየቀነሰ መጥቶ ኋላም እንግዲህ ከቡድኑ ጋር ሊለያየ ችሏልና ለሊቨርፑል ትክክለኛው አሰልጣኝ ነው ብዬ አላስብም። ምናልባት ለ3-4 ጨዋታዎች ላይ ጥሩ ሊሆን ይችላል። ከዛ በኋላ ግን ጥሩ አሰልጣኝ ይሆናል ብዬ አልገምትም። በእርግጥ ሰርፕራይዝም ሊያደርገን ይችላል። ምክንያቱም እንግዲህ አንዳንድ ጊዜ አንዳንድ አሰልጣኞች ከአንዱ ክለብ ወደ ሌላ ክለብ ሲሄድ ምርጡን አሰልጣኝ ልንመለከት የምንችልበት እድል አለ። ያንንም እንግዲህ በተደጋጋሚ መመልከት ችለናል። አሁን ለምሳሌ በዋነኝነት ግራም ፖተርን ስንመለከተው በብራይተን እያለ በጣም ምርጥ የሚባለንን ቡድን መስራት ችሎ ነበረ። ከዛ በኋላ ግን ወደ ቼልሲ ሲሄድ ወደ ዌስትሃም የተለያዩ ክለቦችን ሲሄድ እንግዲህ ያንን ጥሩነት ማግኘት አልቻለም። ከዛ በተጨማሪም ደግሞ አሁን የአስቶን ቪላ አሰልጣኝን ራሱ በተደጋጋሚ መንጥቀስ እንችላለን። በሲቪያ እያለ በጣም ምርጥ ቡድንን መስራት ችሎ ነበር። ወደ አርሰናል ሲሄድ ጊዜም አልተሰጠውም። እንደዚሁም በተለያዩ ችግሮች ምክንያት እንግዲህ ውጤታማ ሳይሆን ቀርቷል። ወደ አስቶን ቪላ ከተመለሰ በኋላ ደግሞ አስቶን ቪላ እንግዲህ ጥሩ እንቅስቃሴን እያደረገ ነው የሚገኙና አንዳንድ ጊዜ ከአንዱ ክለብ ወደ ሌላ ክለብ በሚሄዱበት ሰዓት እንግዲህ ምርጥ አሰልጣኝ ሊሆኑ ይችላሉ። ምናልባትም ስቴቨን ጀራርድ እንግዲህ ወደ ሊቨርፑል ሲመጣ ምርጡን አሰልጣኝነት ጊዜውን እንግዲህ ልንመለከት የምንችልበት እድል አለ። ነገር ግን እስካሁን ድረስ ባየነው ግን ለሊቨርፑል ትክክለኛ አሰልጣኝ አይሆንም ብዬ ነው የማስበው። እንደኔ ግን ከዚህ በኋላ እንደው አሰልጣኝ አርነ ስሎት ይባረሩ ቢባል መታየት ያለባቸው 2 አሰልጣኞች አሉ ብዬ ነው የማስበው። በተለይ በፕሪሚየር ሊግ ውስጥ ካሉ አሰልጣኞች መካከል ማለት ነው። አንደኛውና በጣም ትኩረት እየሳበ የሚገኘው የበርነማውዝ አሰልጣኝ ሆነው ኢራዩ ላይ ነው። ምክንያቱም እንግዲህ በዚህ ሰዓት ከበርነማውዝ ጋር ሆኖ እንግዲህ ምን አይነት ምርጥ እንቅስቃሴ እያደረጉ እንደሆነ እንግዲህ መመልከት ይችላል። በዚህ ሰዓትም እንግዲህ በፕሪሚየር ሊጉ 2ኛ ደረጃ ላይ ነው የተቀመጡትና በጣም ምርጥ የሚባለውን ቡድን መስራት ይችላል። ይህንን እንቅስቃሴ እንግዲህ ዘንድሮ ብቻ አይደለም እየተመለከትን የምንገኘው። ያለፈው ሲዝንም እንግዲህ በርነማውዞች ምርጥ የሚባልን ጊዜን ማሳለፍ ይችላልና በተከታታይ እንግዲህ ምርጡን ቡድን እየሰራ ነው የሚገኘው። ከአምናው የተሻለ ቡድን ደግሞ ዘንድሮ መመልከት ይችላል። በተለይ ደግሞ በጣም የሚያስገርመው ነገር ቢኖር ምንድነው የተከላካይ ስፍራው ከ4ቱ ተጫዋቾች እንግዲህ 3ቱን ቋሚዎቹን እንግዲህ ማጣቱ አይዘነጋም። እናም እነዚህን 3 ተጫዋቾች አቶ እንኳን ቢሆን አሁንም
የሚፎካከርን ቲም መስራት ይችላል። በደረጃውም ሁለተኛ ደረጃ ላይ መቀመጥ ይችላል። ከዛ በተጨማሪም ደግሞ በርንሞዞች ለዝውውር ከሚያወጡት ሂሳብ አንጻር ስንመለከተው በጣም ትንሽ ሂሳብን እያወጡ ግን በጣም በትልቁ እየተፎካከሩ ያሉ ቡድን ናቸውና ምናልባትም ይህ አሰልጣኝ እንግዲህ ለሊቨርፑል ትክክለኛው አሰልጣኝ ሊሆን የሚችልበት እድል አለ ብዬ አስባለሁ። በተለይ ደግሞ ሊቨርፑል ከሚጠቀመው ፊሎሶፊ አንጻር ስንመለከተው ማለት ነውና በጣም ምርጥ አሰልጣኝ ነው። ሁለተኛ ደግሞ የክሪስታል ፓላስ ነው ግላስነር ናቸው። እሳቸውም ራሱ ከክሪስታል ፓላስ ጋር አስደናቂ ቡድንን እየገነቡ ነው የሚገኙት። ባለፈው ሲዝንም እንግዲህ በኤፍኤ ካፕ የፍጻሜ ጨዋታ ማንቸስተር ሲቲን በማሸነፍ ክሪስታል ፓላስ ለመጀመሪያ ጊዜ ዋንጫ እንዲያሳካ አድርገውታል። ዘንድሮም እንግዲህ ምን አይነት ጠንካራ ቡድን እንደሆነ እንደገነቡ እንግዲህ እየተመለከተን ነው የምንገኘው። ከክሪስታል ፓላስ በፊትም ራሱ በኢንትራ ፍራንክፈርትም በጣም አስደናቂ የሚባለንን ቡድንን መገንባት ችሏልና እነዚህ ሁለት አሰልጣኞች ምናልባትም አሰልጣኝ አርነ ስሎት የሚባረሩ ከሆነ ተተኪ ሊሆኑ ይችላሉ ብዬ አስባለሁ። በተለይ ደግሞ ከሁለቱ እናንተ ከጠቀሳችሁት አሰልጣኞች አንጻር እነዚህ ለማስፈረም ቀለል ያሉ ናቸው ብዬ አስባለሁ። በተለይ ደግሞ ኢራዮላ ለሊቨርፑል ትክክለኛው አሰልጣኝ ይሆናል ብዬ ገምታለሁ። በተለይ ደግሞ ሪቻርዲዮን እንግዲህ በደንብ ነው የሚያውቁት ይህንን አሰልጣኝና እሳቸው ናቸው እንግዲህ ወደ በርነሞዝም እንዲመጣ ያደረጉትና ምናልባትም ወደ ሊቨርፑል እንዲመጣም ሊያደርጉት ይችላሉ ብዬ አስባለሁ። ነገር ግን አሰልጣኝ አርነ ስሎት በቅርቡ ይባረራሉ ብዬ ደግሞ አልጠብቅም። ምክንያቱም እንግዲህ ይህንን አሰልጣኝ ሲያመጡት ለረዥም ጊዜ የሊቨርፑል አሰልጣኝ ይሆናል ብለው ነበር ያመጡትና በቀላሉ 4 ጨዋታዎች በተከታታይ ስለተሸነፈ ያባረራሉ ብዬ አልጠብቅም። በተለይ ደግሞ ሊቨርፑል የሚታወቅበት አንዱ ነገር ምንድነው አሰልጣኞችን ባለማባረር ጊዜ በመስጠት ነውና ከዚህ በኋላም ትንሽ ጊዜ ይሰጡታል ብዬ እጠብቃለሁ። ከተባረረ ግን ለእኔ ምርጫዬ ኢራዮላ ነው ብዬ ነው የማስበው። የርገን ክሎፕ ግን በቀላሉ ይመጣሉ ብዬ አልጠብቅም። እንደዚሁም የፒኤስጂ አሰልጣኝ ሉዊስ ኤንሪኬም በቀላሉ ወደ ሊቨርፑል ይመጣሉ ብዬ አላስብም። ለዛም ነው እንግዲህ ኢራዮላን የመረጥኩትኝ። የሊቨርፑል ችግርስ ምንድን ነው በሚለው ዙሪያ የሰጣችሁትን አስተያየት ስንመለከት ደግሞ አንደኛው አስተያየት አዳዲስ ፈራሚ ስላሉ ነው የሚባለው ነገር ምንም አልገባኝም። ምክንያቱም እንግዲህ ከአርሰናል የበለጠ ብዙ ተጫዋቾችን አላስፈረምንም፣ ምናልባትም እኩል ቢሆን ነው ያስፈረምነው የሚል አንድ አስተያየት ተሰጥቷልና በዚህ አስተያየት ዙሪያ ያለኝ ምላሽ ቢኖር ምንድን ነው የሁለቱ ቡድን ልዩነት ምንድን ነው? የቁጥሩ መብዛት ማነስ ብቻ ሳይሆን የመጡት ተጫዋቾች እንደዚሁም የተሸጡት ተጫዋቾች ቋሚ 11 ውስጥ ሲገቡ የነበሩ ናቸው ወይ የሚል ጥያቄ እንግዲህ ማንሳት ያለብን ይመስለኛል። የተሸጡትን በሊቨርፑል በኩል ስንመለከት እንግዲህ በቋሚ 11 ውስጥ በተደጋጋሚ በቋሚነት ሲጀምሩ የነበሩ ተጫዋቾች ናቸው። አሁን ሉዊስ ዲያዝን ከተመለከትን፣ ትሬንት አሌክሳንደር አርኖልድ፣ ዳርዊን ኑኔዝ እንግዲህ በቋሚነት ሲጀምሩ ነበሩ። ከሱ በተጨማሪም ደግሞ የዲያጎ ጆታ ህልፈትን ማጠቃለል እንችላልና እነዚህ በቋሚ 11 ውስጥ ሲገቡ የነበሩትን ተጫዋቾች እንግዲህ ማጣት እችለናል። አርሰናል በኩሉ ቋሚ 11 ውስጥ ሲገቡ የነበሩ ተጫዋቾችን አላጣም። የነበሩ ተጫዋቾች ስቲል እስካሁን ድረስ አሉና ያ ጥንካሬ አብሯቸው ተጉዟል። ነገር ግን ለየት የሚያደርገው ነገር ቢኖር ምንድነው ከዛ ጥንካሬያቸው ላይ ሌሎች ምርጥ ተጫዋቾችን ጨምሯል። እነ ዙቢሜንዲን፣ ኤቤሬቺ ኤዜ፣ ማዱዌኬ፣ ጊዮኬሬስን መጨመር ችሏል በዋነኝነት ማለት ነውና ተጨማሪ ቡድኑን አጠናክረዋል። ሊቨርፑል ግን ያመጧቸውን ተጫዋቾች ስንመለከት ወደ ቋሚ 11 ውስጥ የሚገቡ ናቸው። በቀጥታ የምናስጀምራቸው ናቸው። አሁን ለምሳሌ ፍሎሬን ቪርትስን፣ ሂጉ ኤኪቲኬን፣ አሌክሳንደር ኢሳቅን መለከት በቋሚ 11 ውስጥ የሚገቡ ናቸው። እንደዚሁም ደግሞ ሚሎስ ኬርኬዝን፣ ፍሪምፖንግም በቋሚ 11 ውስጥ እየገቡ ነው የሚገኙትና ከአምናው ዘንድሮ እንግዲህ ብዙ የቋሚ 11 ውስጥ የሚገቡ ተጫዋቾች ለውጥ አለ። ያ ደግሞ ቡድኑ ውስጥ አፌክት ያደርገዋል ብዬ ነው የማስበውና የተጫዋቾች የሚመጡ ተጫዋቾች መብዛት ማነስ ብቻ ሳይሆን ቋሚ 11 ውስጥ የሚገቡ ናቸው ወይስ ቡድኑን ለማጠናከር የመጡ ናቸው የሚለው ነገር እንግዲህ በደንብ መታየት መቻል አለበት ብዬ አስባለሁ። ሌላኛው እንደ ምክንያት የተቀመጠው ደግሞ ዳኞችና የቫር ውሳኔ ነው የሚል ነው። እኔ እዚህ ላይ እንግዲህ ሙሉ ለሙሉ መስማማት አልችልም። በእርግጥ አንዳንድ አጋጣሚዎች ላይ ከኛ በተቃራኒው ተወስኖብናል። አሁን ለምሳሌ ማንቸስተር ዩናይትድ ጨዋታ ላይ እንግዲህ ዳኛው ማስቆም ነበረበት የጭንቅላት ጉዳት እስከሆነ ድረስ። እንደዚሁም በብሬንትፎርድ ጨዋታ ላይ ቫር ፔናልቲ ብሎ ሰጥቶብናል። ከዛ በፊትም እንግዲህ አንዳንድ አጋጣሚዎች እንደዚሁ መፈጠር ችሏል። ነገር ግን ደግሞ ቡድናችን አንድ ጎል ቢቆጠርብንም 2 ጎሎችን አስቆጥረን ማሸነፍ የሚያስችለን አቅም ያላቸው ተጫዋቾች አሉንና የዳኛ ውሳኔ የቫር ውሳኔ እንደ ምክንያት ማስቀመጥ ያለብን አይመስለኝምና ትክክለኛ ነው ብዬም አላስብም። ምክንያቱም ከዚህ የበለጠ ችግር ስላለብን ማለት ነው። ሌላኛው እንደ ምክንያት የተቀመጠው ደግሞ የመሀል ተከላካይ የክንፍ ተጫዋች ሙሐመድ ሳላህና አሰልጣኙ ናቸው ተብሏል። እነዚህን ስንመለከት እንግዲህ እንደ አጠቃላይ እንደ ቡድን ነው ችግር ያለብን ማለቱ የሚቀል ይመስለኛል። ተከላካዮቹ ላይ በእርግጣው ችግር አለ። ነገር ግን ደግሞ ተከላካዮቹ ራሱ መጋለጥ አልነበረባቸውም። ከዚህ የተሻለ ሽንፋን ያስፈልጋቸዋል። አሁን ለምሳሌ እንግዲህ ተከላካዮቹ የማይረቡ ከሆነ በረኛው ላይ በጣም ብዙ ሙከራዎች መደረጋቸው አይቀርም። ብዙ ሙከራዎች ሲደረጉ ደግሞ ቢያንስ 1-2 ጎል ሊቆጠር ይችላልና ያንን ሙከራ ማናስቀረ ከሆነ በረኛውን ተጠያቂ ማድረግ ያለብን አይመስለኝም። በተመሳሳይ መልኩ እንግዲህ ተከላካዮች ላይ ብዙ ጫና የሚደርስ ከሆነ ቢያንስ 1-2-3
ሊያመልጡ ይችላሉ፣ ወደ ግብነትም ሊቀየሩ ይችላሉና ያንን ነገር ማስቆም እስካልቻልን ድረስ ሙሉ ለሙሉ ተከላካዩን መውቀስ ያለብን አይመስለኝም። ምክንያቱም እንግዲህ አብዛኞቹን ጨዋታዎች ከተመለከትን ያቺ ጎል የተቆጠረችባት አጋጣሚ ነች እንግዲህ ቻንሶችን ክሬት ሲያደርጉ ያቺ አጋጣሚ ትፈጠራለች፣ ወደ ግብነትም ትቀየራለች እንጂ ብዙ ቻንሶች ክሬት እየተደረገበን አይደለም የሚገኘው። አሁን ለምሳሌ እንግዲህ በዋነኝነት የኢንትራ ፍራንክፈርቱን ጨዋታ ብንመለከት ኢንትራ ፍራንክፈርቶች አንድ ድል ነው ያገኙት፣ ሁለተኛው ላይ ብሎክ ተደርጎባቸዋል። ከዛ ውጭ ግን ኦን ታርጌት ራሱ ሞከሩ ማለት የምንችለው አንዴ ወይ ሁለት ጊዜ ነውና ከነዛ ሙከራዎች እንግዲህ አንዷ ወደ ግብነት መቀየር ትችላለች። ያንን ማስቀረት አለብን ብዬ ነው የማስበው። የክንፍ ተጫዋቾች ላይ አሁንም የሚጎላቸው ነገሮች አሉ። በተለይ ደግሞ መሐመድ ሳላህ ላይ አንደኛ መከላከሉን አያግዝም፣ ማጥቃቱ ላይም ደግሞ እንዳለፈው ሲዝን ምርጥ ብቃቱን እየተመለከተን አይደለም የምንገኘው። ያለፈው ሲዝን ቢሆን ኖሮ የሚያገባቸውን አጋጣሚዎች ዘንድሮ እያገባ አይደለም የሚገኘው፣ አሲስትም እያደረገ አይደለም የሚገኘው፣ ለተሻለ ቦታ ላይ ላለ ተጫዋችም እያቀበለ አይደለም የሚገኘው። እዛ ላይ ትልቅ ጥያቄ አለ። እንደዚሁም ኮዲ ጋክፖም በብቸኝነት ነው ቦታው ላይ እየተጫወተ የሚገኘው። ለሱም ፉክክር ያስፈልገው ነበር፣ ነገር ግን ሌላ ተጫዋች አልመጣም። ያም አንድ ችግር ነው። በተጨማሪም ደግሞ አሰልጣኙ ጋርም ትልቅ ችግር አለ። እስካሁን በዚህ ሲዝን ለተጋረጠብን ችግሮች እንግዲህ መፍትሄ መውሰድ ነበረበት። በተደጋጋሚ አንድን ችግር እያነሳ ነው የሚገኘው፣ ነገር ግን ለዛ ችግር መፍትሄ ካላመጣ ትልቁ ችግር ያለው እሱ ጋር ነው ብዬ ነው የማስበውና እነዚህ ነገሮች አሁንም የማይስተካከሉ ከሆነ እንግዲህ ቀጣይ እርምጃ መወሰድ ያለበት ይመስለኛል። በአጠቃላይ እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበረ። በዛሬው ጉዳይ ላይ ያላችሁን ሀሳብ እንደዚሁም ደግሞ ተጨማሪ ሌሎች ችግሮች አሉ የምትሉ ከሆነ እዛው ላይም ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።